ተደበቀ ብሎ ተሰወረ ካለ ተሞገሰ ብሎ ዳሽ ይላል። በአማራ ክልል ትምህርት ቢሮ የተዘጋጀ የ2018 ዓመተ ምህረት የስድስተኛ ክፍል አማርኛ ሚኒስትሪ ፈተና መልስና ማብራሪያ ክፍል 1። ቀጥሎ ቃለ ምልልሶች አሉ። ቃለ ምልልሶችን መሰረት በማድረግ ትክክለኛውን መልስ የያዘውን ፊደል ምረጡ። ጥያቄ ቁጥር 1 ዘይነብና አስቴር። ዘይነብ እንዴት ትጠይቃለች? እንደምን ዋልሽ? የአማርኛ ማጠቃለያ ፈተና ውጤት ስንት ነው? አስቴር ጥሩ ነው። ከ40ዎቹ ጥያቄዎች 3/4ኛው መልሻለሁ። አስቴር በትክክል የመለሰቻቸው ጥያቄዎች ስንት ናቸው? ሀ 10፣ ለ 20፣ ሐመሮሃ 30፣ መ 40። አስቴር በትክክል የመለሰቻቸው ጥያቄዎች ብዛት 30 ነው። ጠቅላላ የጥያቄዎች ብዛት 40 ሲሆን አስቴር የመለሰችው 3/4ኛውን ነው። ስሌቱ 40 ሲባዛ በ3/4ኛ እኩል ይሆናል 30 ይሆናል ማለት ነው። ስለዚህ በትክክል የመለሰቻቸው ጥያቄዎች ብዛት 30 ነው። ሁለተኛ ጌታቸውና መሐመድ። ጌታቸው እንዲህ ይላል፣ ከክፍላችሁ ከአንደኛ እስከ 3ኛ የወጡ ተማሪዎችን ስም ንገረኝ ሲለው መሐመድ አዳምጠኝ፣ በቅደም ተከተል ልጥራለህ። ሙሉጌታ፣ ረህመት፣ አልማዝ እና ሙስጠፋ ከአንደኛ እስከ 4ኛ ደረጃ አግኝተዋል አለው። ሁለተኛ የወጣው ወይም የወጣችው ተማሪ ማን ነው ወይም ማን ናት? ሀ ሙሉጌታ፣ ለ ረህመት፣ ሐመሮሃ አልማዝ፣ መ ሙስጠፋ። መልሱ ረህመት ነው። መሐመድ ስሞቹን የጠራው በቅደም ተከተል ከአንደኛ እስከ 4ኛ በመሆኑ ሙሉጌታ አንደኛ፣ ረህመት ሁለተኛ፣ አልማዝ 3ኛ እንዲሁም ሙስጠፋ 4ኛ ወጥተዋል። ስለሆነም ሁለተኛ የወጣችው ተማሪ ረህመት ናት። በጣም ጥሩ። ወደ ጥያቄ ቁጥር 3 ደግሞ ስንሄድ እንዲህ ይላል፣ አበባውና መስፍን ናቸው። አበባው እንዲህ ብሎ ጠየቀ፣ መስፍን ስንት እህቶችና ወንድሞች አሉህ? መስፍን አጠቃላይ 9 ነን፣ 3ቱ ሴቶች ናቸው። የመስፍን ወንድሞች ስንት ናቸው? ሀ 3፣ ለ 4፣ ሐመሮሃ 5፣ መ 6። ትክክለኛው መልስ 5 ነው። መስፍንን ጨምሮ በአጠቃላይ 9 ልጆች አሉ። ከነዚህ ውስጥ 3ቱ ሴቶች ማለትም እህቶች ከሆኑ የቀሩት 6ቱ ወንዶች ናቸው። 9 ሲቀነስ 3 6 ስለሆነ ጥያቄው የተጠየቀው የመስፍን ወንድሞች መስፍንን ሳይጨምር ያሉትን ወንዶች ስለሆነ ከ6ቱ ወንዶች ላይ መስፍንን ስንቀንስ 5 ወንድሞች አሉት። 6 ሲቀነስ 1 5 ስለሆነ ስለዚህ ትክክለኛው መልስ 5 ነው ማለት ነው። አራተኛ በተማሪና በመምህር መካከል ነው። ተማሪው እንዲህ ይላል፣ መምህር እባክዎ ስለ ዱባና ቅል ይንገሩኝ ብሎ ሲጠይቅ መምህሩ ዱባና ቅል ተመሳስሎም ልዩነትም አላቸው። ዱባና ቅል ሁለቱም በቅርጻቸው ይመሳሰላሉ። ዱባና ቅል ሁለቱም ፍሬያቸው ይመሳሰላል። ከሁለቱ ውስጥ ዱባ ለምግብነት ያገለግላል፣ ቅል ግን አይበላም ብሎ መለሱ። በመምህሩ ንግግር የተካተተውን ዋና ሐሳብ የያዘው አረፍተ ነገር የትኛው ነው? ሀ ዱባና ቅል ተመሳስሎም ልዩነትም አላቸው፣ ለ ዱባና ቅል ሁለቱም በቅርጻቸው ይመሳሰላሉ፣ ሐመሮሃ ዱባና ቅል ሁለቱም ፍሬያቸው ይመሳሰላል፣ መ ከሁለቱ ውስጥ ዱባ ለምግብነት ያገለግላል። መልሱ ዱባና ቅል ተመሳስሎም ልዩነትም አላቸው የሚለው ነው። በመምህሩ ንግግር ውስጥ መሪ ወይም መንደርደሪያ የሆነውና አጠቃላይ ስለ ዱባና ቅል መመሳሰልና ልዩነት የሚያትተውን ሐሳብ በጠቅላላ የያዘው አረፍተ ነገር ዱባና ቅል ተመሳስሎም ልዩነትም አላቸው የሚለው ነው። ሌሎቹ አረፍተ ነገሮች ዝርዝር ማብራሪያዎች ናቸው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። እንቀጥል። ጥያቄ ቁጥር 5 በመምህርና በተማሪ መካከል ነው።
መምህሩ እንዲህ ይጠይቃሉ። አንቀጽ ምንድን ነው? ተማሪ አንቀጽ አነስተኛ ድርሰት ወይም የሙሉ ድርሰት አካል ነው። ዋናውን ሐሳብ የሚይዝ መንደርደሪያ አረፍተ ነገር ይኖረዋል። ዋናውን ሐሳብ የሚያብራሩ አረፍተ ነገሮችንም ያካትታል። መዘርዝሮቹ ሁለት ወይም ከዚያ በላይ ሊሆኑ ይችላሉ ብሎ ይመልሳል። በተማሪው ንግግር የተካተተውን ዋና ሐሳብ የያዘው አረፍተ ነገር የትኛው ነው? ሀ መዘርዝሮቹ ሁለት ወይም ከዛ በላይ ሊሆኑ ይችላሉ። ለ ዋናውን ሐሳብ የሚያብራሩ አረፍተ ነገሮችንም ያካትታል። ሐመርሃ ዋናውን ሐሳብ የሚይዝ መንደርደሪያ አረፍተ ነገር ይኖረዋል። መ አንቀጽ አነስተኛ ድርሰት ወይም የሙሉ ድርሰት አካል ነው። አንቀጽ አነስተኛ ድርሰት ወይም የሙሉ ድርሰት አካል ነው ካላችሁ ትክክል ነው። ተማሪው ስለ አንቀጽ ምንነት ሲገልጽ መጀመሪያ የተናገረውና አጠቃላዩ ፍቺ ወይም ዋና ሐሳብ የያዘው አረፍተ ነገር አንቀጽ አነስተኛ ድርሰት ወይም የሙሉ ድርሰት አካል ነው የሚለው ነው። ቀሪዎቹ አረፍተ ነገሮች ይህንን ዋና ሐሳብ ለማብራራት የገቡ ዝርዝሮች ናቸው። ወደ ጥያቄ ቁጥር 6 ስንሻገር ሂሩትና ተሰማ እናገኛለን። ሂሩት እንዲህ ብላ ትጠይቃለች። ተሰማ ውዴ፣ ልጆቻችንን ወደ ትምህርት ቤት ልታደርሳቸው ትችላለህ? ተሰማ በሚገባ የኔ ውድ፣ አታስቢ፣ አሁኑ ይዣቸው እሄዳለሁ። ኑ ልጆቼ። በምልልሱ መሰረት ትክክል የሆነው የትኛው ነው? ሀ ሂሩትና ተሰማ የሚዋደዱ ባልና ሚስት ናቸው። ለ ሂሩትና ተሰማ በጣም የሚዋደዱ ጎረቤቶች ናቸው። ሐመርሃ ሂሩትና ተሰማ በደንብ የማይተዋወቁ ሰዎች ናቸው። መ ሂሩት የልጆቹ እናት ናት፣ አባታቸው ግን አይታወቅም። መልሱ ሂሩትና ተሰማ የሚዋደዱ ባልና ሚስት ናቸው የሚለው ነው። ምክንያቱም በምልልሱ ውስጥ ውዴ፣ የኔ ውድ እና ልጆቻችንን የሚሉትን የፍቅርና የጋራ ትስስር መግለጫ ቃላትን መጠቀማቸው ሂሩትና ተሰማ የሚዋደዱ ባልና ሚስት መሆናቸውን በግልጽ ያሳያል። ቀጥሎ ያለው ምንባብ ነው። ምንባቡን በጥሞና አዳምጡና ጥያቄዎችን መልሷቸው። ምንባቡ ርዕሱ ፀሐይ ነው የሚለው። ፀሐይ በጣም ከፍተኛ ሙቀት ታመነጫለች። ሙቀቷ የሚመነጨው ከውስጣዊ አካሏ ስለሆነ የውስጥ አካሏ ከውጭው የበለጠ ግለት አለው። የፀሐይ የውጭ አካሏ ግለት 6000 ዲግሪ ሴንቲግሬድ ሲሆን የውስጧ ግለት ደግሞ እስከ 15 ሚሊዮን ዲግሪ ሴንቲግሬድ ይደርሳል። በዚህ ሙቀት ውስጥ ማንኛውም ነገር ይቀልጣል፣ ይተናል። በፀሐይ አካል ውስጥ ከፍተኛ እምቅታ ያለው ጋዝ እንጂ ጠጣር ወይም ፈሳሽ ነገር የለም። በዚህ ምክንያት ፀሐይ በትልቅ የጋዝ ኳስ ትመሰላለች። ጠቅላላ ክብደቷም የመሬትን 330,000 እጥፍ ይሆናል። በመጠን ደግሞ በመሬት አንጻር ስትታይ እጅግ ግዙፍ ነች። ፀሐይ የ1 ሚሊዮን 300,000 መሬት ያህል አካሎችን የሚያካትት ስፋት አላት። የፀሐይ የጎን ስፋት ብቻ ከመሬት እስከ ጨረቃ ያለውን ርቀት ያህል 3 እጅ ተኩል ይሆናል። ፀሐይ ሙቀቷን የምትፈነጥቀው ወደ መሬት አቅጣጫ ብቻ አይደለም፣ በዙሪያዋ ያለውን ሁሉ ታሞቃለች። መሬት በ150 ሚሊዮን ኪሎ ሜትር ርቀት ላይ ሆና የሚደርሳት የፀሐይ ሙቀት ከ500 ሚሊዮን እጅ አንድ እጅ ብቻ ነው። ፀሐይ ሙቀቷን የምታመነጨው ቀላል አተሞች ተገናኝተው ሲዋሃዱ ነው። በተለይ በሃይድሮጂን ጋዝ ውስጥ የሚገኙት አተሞች ሲዋሃዱ ከበድ ያለና ሂሊየም የተሰኘ ሌላ ጋዝ ያስገኛሉ። በዚህ ጊዜ እጅግ በርካታ ሙቀት ይመነጫል። የሃይድሮጂን ጋዝ ከፀሐይ አካል 80 በመቶ ያህሉን የያዘ ስለሆነ ውህደቱ በቀላሉ ይከናወናል። በመሬት ሕይወት ያለው ነገር ሊኖር የሚችለው ከፀሐይ በሚያገኘው ሙቀትና ብርሃን አማካኝነት ነው። ሙቀትና ብርሃን ከሌለ እጽዋት ምግባቸውን ሊያዘጋጁ አይችሉም። እንስሳትም የሚኖሩት በቀጥታም ሆነ በተዘዋዋሪ መንገድ እጽዋትን በመመገብ ነው። ያለ ፀሐይ ሙቀት ምድር ላይ ሕይወት ያለው ነገር ሊኖር አይችልም። ባጭሩ ይቀር ነበር። ምንጭ ታፈሰ ሙሉነህ 1986 ሌሎች ዓለማት ከሚለው መጽሐፍ ከገጽ 41 እስከ 42 ተሻሽሎ የተወሰደ ነው። ከላይ በቀረበው ምንባብ መሰረት ጥያቄ ቁጥር 7ን መልሱ። የፀሐይ የውስጥ አካል ከውጭ አካሏ የበለጠ ግለት የሚኖረው በምን ምክንያት ነው? ሀ ግለቱ ከውጫዊ አካሏ ስለሚመነጭ። ለ ግለቱ ከውስጣዊ አካሏ ስለሚመነጭ። ሐመርሃ በውጫዊ አካሏ ጠጣር ነገር ስላለ።
መ በውስጣዊ አካሏ ፈሳሽ ነገር ስላለ። መልሱ ግለቱ ከውስጣዊ አካሏ ስለሚመነጭ የሚለው ነው። ምንባቡ በአንቀጽ 1 ላይ ሙቀቷ የሚመነጨው ከውስጣዊ አካሏ ስለሆነ የውስጥ አካሏ ከውጭው የበለጠ ግለት አለው በማለት በግልጽ ያስረዳል። 8ኛ ጸሐፊው በዚህ ምክንያት ሲል ምን ማለቱ ነው? በአንቀጽ 2 መስመር 2 ላይ የቀረበው በዚህ ምክንያት የሚለው ሐሳብ ምንን ለማመልከት ነው? ሀ ጠጣር የሆነ ነገር በብዛት መኖሩ፣ ለ ፈሳሽ የሆነ ነገር በመጠኑ መኖሩ፣ ሐመርሃ ከፍተኛ እምቅታ ያለው ጋዝ መኖሩ፣ መ ሕይወት ያለው ፍጡር በብዛት መኖሩ። መልሱ ከፍተኛ እምቅታ ያለው ጋዝ መኖሩ የሚለው ነው። በአንቀጽ 2 መጀመሪያ ላይ በፀሐይ አካል ውስጥ ከፍተኛ እምቅታ ያለው ጋዝ እንጂ ጠጣር ወይም ፈሳሽ ነገር የለም ይልና በመቀጠል በዚህ ምክንያት ፀሐይ በትልቅ የጋዝ ኳስ ትመሰላለች ይላል። ስለዚህ በዚህ ምክንያት የተባለው ከፍተኛ እምቅታ ያለው ጋዝ መኖሩን ለመግለጽ ነው። በጣም ጥሩ። ጥያቄ ቁጥር 9 ፀሐይ ለእጽዋትና ለእንስሳት ያላትን ጠቀሜታ የሚገልጸው አንቀጽ የትኛው ነው? ሀ አንቀጽ 2፣ ለ አንቀጽ 3፣ ሐመርሃ አንቀጽ 4፣ መ አንቀጽ 5። መልሱ አንቀጽ 5 ነው። ምንባቡ በአንቀጽ 5 ላይ በመሬት ሕይወት ያለው ነገር ሊኖር የሚችለው ከፀሐይ በሚያገኘው ሙቀትና ብርሃን አማካይነት ነው። ሙቀትና ብርሃን ከሌለ እጽዋት ምግባቸውን ሊያዘጋጁ አይችሉም፣ እንስሳትም እጽዋትን በመመገብ ነው በማለት የፀሐይን ለእጽዋትና እንስሳት ያለውን ጠቀሜታ ያብራራል። ጥያቄ ቁጥር 10 ይቀልጣል የሚለው ቃል በአንቀጽ 1 መስመር 4 ላይ የሚገኘው ተቃራኒ ትርጉሙ የትኛው ነው? ሀ ይጠጥራል፣ ለ ይሟሟል፣ ሐመርሃ ይደበቃል፣ መ ይሰራል። ይቀልጣል የሚለው ቃል ተቃራኒው ይጠጥራል የሚለው ነው። መቅለጥ ማለት በአምሳለ ሙቀት ምክንያት ከጠጣርነት ወደ ፈሳሽነት መለወጥ ሲሆን የዚህ ተቃራኒ ደግሞ ወደ ጠጣርነት መለወጥ ወይም መጠጠር ወይም ይጠጥራል ማለት ነው። 11ኛ በሃይድሮጂን ጋዝ የተሞላው የፀሐይ አካል በመቶኛ ምን ያህል ነው? ሀ 50፣ ለ 60፣ ሐመርሃ 70፣ መ 80። በምንባቡ መሰረት በሃይድሮጂን ጋዝ የተሞላው የፀሐይ አካል በመቶኛ 80 ነው። ምንባቡ በአንቀጽ 4 ላይ የሃይድሮጂን ጋዝ ከፀሐይ አካል 80 በመቶ ያህሉን የያዘ ስለሆነ በማለት መቶኛውን በግልጽ አስቀምጦታል። መልካም። ወደ ጥያቄ ቁጥር 12 ስንሄድ እንዲህ ይላል። ፀሐይ ሙቀት ባትሰጥ ኖሮ ምድር ላይ ምን ይከሰታል? ሀ ሕይወት ያላቸው ነገሮች በብዛት ይኖራሉ፣ ለ እጽዋት ምግባቸውን ሊያዘጋጁ አይችሉም፣ ሐመርሃ እንስሳት ሁሉ እጽዋትን በመመገብ ይኖራሉ፣ መ ምድር ሕይወት ላላቸው ነገሮች ምቹ ትሆናለች። እጽዋት ምግባቸውን ሊያዘጋጁ አይችሉም የሚለውን ከመረጣችሁ ትክክል ነው። በአንቀጽ 5 ላይ ሙቀትና ብርሃን ከሌለ እጽዋት ምግባቸውን ሊያዘጋጁ አይችሉም ተብሎ ተገልጿል። 13ኛ የፀሐይ ውስጣዊ አካል ግለት ምን ያህል ዲግሪ ሴንቲግሬድ ነው? ሀ 333000፣ ለ 1,300,000፣ ሐመርሃ 15 ሚሊዮን፣ መ 150 ሚሊዮን። አስራ 15 ሚሊዮን ካላችሁ ትክክል ነው። በአንቀጽ 1 ላይ የውስጧ ግለት ደግሞ እስከ 15 ሚሊዮን ዲግሪ ሴንቲግሬድ ይደርሳል በማለት የተጠቀሰው ቁጥር የውስጣዊ አካሏን ግለት ያሳያል።
ጥያቄ ቁጥር 14 ፀሐይ ሙቀት የምታመነጨው መቼ ነው? ሀ ቀላል አተሞች ተገናኝተው ሲዋሃዱ፣ ለ ሙቀቷን ወደ ውጪ ስትፈነጥቅ፣ ሐመርሃ ሕይወት ያላቸው ነገሮች ሲፈጠሩ፣ መ እጽዋት ምግባቸውን ሲያዘጋጁ። መልሱ ቀላል አተሞች ተገናኝተው ሲዋሃዱ የሚለው ነው። ምንባቡ በአንቀጽ 4 ላይ ፀሐይ ሙቀቷን የምታመነጨው ቀላል አተሞች ተገናኝተው ሲዋሃዱ ነው በማለት ቀጥተኛ ምላሹን ይሰጣል። ጥያቄ ቁጥር 15 ፀሐይ ምን ያህል የመሬት አካሎችን የሚያካትት ስፋት አላት? ሀ 330 ሺህ፣ ለ 1,300,000፣ ሐመርሃ 15 ሚሊዮን፣ መ 500 ሚሊዮን። መልሱ 1,300,000 የሚለው ነው። በአንቀጽ 2 ላይ ፀሐይ የ1,300,000 መሬት ያህል አካሎችን የሚያካትት ስፋት አላት ተብሎ ተጽፏል። በጣም ጥሩ። ወደ ጥያቄ ቁጥር 16 እንሂድ። እንዲህ ይላል ጸሐፊው የበለጠ ግለት ሲል ምን ማለቱ ነው? በአንቀጽ 1 መስመር 2 ላይ ተቀመጠው። ሀ ከፍተኛ ፍላጎት፣ ለ ኃይለኛ ንዴት፣ ሐመርሃ የማያቋርጥ ትነት፣ መ ከፍተኛ ሙቀት። የበለጠ ግለት ብሎ ሲል ከፍተኛ ሙቀት ለማለት ነው። በሳይንሳዊና አውዳዊ ፍቺው ግለት ማለት ሙቀት ማለት ሲሆን የበለጠ ግለት ማለትም ከፍተኛ ሙቀትን የሚያመለክት ነው። 17ኛ የፀሐይ ጎን ስፋት ከመሬት እስከ ጨረቃ ካለው ርቀት ጋር ሲነጻጸር ምን ያህል ይሆናል? ሀ 1 እጅ ተኩል፣ ለ 2 እጅ ተኩል፣ ሐመርሃ 3 እጅ ተኩል፣ መ 4 እጅ ተኩል። 3 እጅ ተኩል ታላችሁ ትክክል ነው። በአንቀጽ 2 መጨረሻ ላይ የፀሐይ የጎን ስፋት ብቻ ከመሬት እስከ ጨረቃ ያለውን ርቀት ያህል 3 እጅ ተኩል ይሆናል ተብሏል። ጥያቄ ቁጥር 18 በአጭሩ ይቀር ነበረ የሚለው ፈሊጣዊ አነጋገር አውዳዊ ትርጉም የትኛው ነው? በአንቀጽ 5 መስመር 4 መሰረት ሀ መኖር አይችልም ነበር፣ ለ ቁመቱ በጣም ያጥር ነበር፣ ሐመርሃ በጣም ይጎብጥ ነበር፣ መ በጣም ይቀጭጭ ነበር። በአጭሩ ይቀር ነበር የሚለው ፈሊጣዊ አነጋገር አውዳዊ ትርጉሙ መኖር አይችልም ነበር የሚለው ነው። ያለ ፀሐይ ሙቀት ምድር ላይ ሕይወት ያለው ነገር ሊኖር አይችልም፣ በአጭሩ ይቀር ነበር በሚለው አረፍተ ነገር ውስጥ በአጭሩ ይቀር ነበር ማለት ሕይወት ሊቀጥል ወይም መኖር አይችልም ነበር ማለት ነው። ወደ ጥያቄያችን ማገባደጃ የደረስን ነው። ጥያቄ ቁጥር 19 ታናሽ ወንድሜ ወደ ደብረ ማርቆስ ዳሽ ጅምሩን አረፍተ ነገር በትክክል ማሟላት የሚችለው ቃል የትኛው ነው? ሀ ትሄጃለሽ፣ ለ ይሄዳል፣ ሐመርሃ ትሄዳለች፣ መ እሄዳለሁ። ትሄጃለሽ አላችሁ አይደለም። እሄዳለሁ ካላችሁ እሱም ትክክል አይደለም። ምናልባት ትሄዳለች ካላችሁ እሱም ተሳስቷል። ስለዚህ ትክክለኛው መልስ ይሄዳል የሚለው ነው። ታናሽ ወንድሜ የሚለው ባለቤት ሶስተኛ መደብ ነጠላ ተባታይ እሱ በመሆኑ ከግሱ ይሄዳል ከሚለው ጋር በጾታና በመደብ ይስማማል። ስለዚህ ተሟልቶ ሲነበብ ታናሽ ወንድሜ ወደ ደብረ ማርቆስ ይሄዳል የሚለውን ይሆናል ማለት ነው። ወደ ክፍል 1 የመጨረሻው ጥያቄ ስንል ጥያቄ ቁጥር 20 ተደበቀ ብሎ ተሰወረ ካለ ተሞገሰ ብሎ ዳሽ ይላል። ሀ ተረገመ፣ ለ ተሰደበ፣ ሐመርሃ ተወቀሰ፣ መ ተመሰገነ።
ተደበቀ ብሎ ተሰወረ ካለ ተሞገሰ ብሎ ተመሰገነ ነው የሚለው። ምክንያቱም በጥያቄው መሪ መሰረት ተደበቀ እና ተሰወረ ተመሳሳይ ፍቺ ያላቸው ቃላት ናቸው። ስለዚህ ተሞገሰ ለሚለው ቃል ተመሳሳይ ፍቺ የሚሆነው ደግሞ ተመሰገነ የሚለው ነው። የተከበራችሁ የዚህ ቻናል ተከታታዮች በተለይም የስድስተኛ ክፍል ተማሪዎች በዚህ ዓመት የተፈተናችሁ የስድስተኛ ክፍል ተማሪዎች እስካሁን ከቀረቡ 20 ጥያቄዎች ስንቶቹን በትክክል አገኛችኋቸው? በጣም ጥሩ። እዚህ ጥያቄ መልስና ማብራሪያ ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ምናልባት የፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሃው ቱብ ላይ ማግኘት ትችላላችሁ። በክፍል 2 እስከምንገናኝ ድረስ መልካም ጊዜ። ቻው።